ኢየሱስ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር የተባረከ ይሁን። በጣም ደስ ብሎኛል። ጌታ መንፈስ በሙላት በመካከላችን ያለው ቅዱሱ ስሙ የተመሰገነ ይሁን። መጽሐፍ ቅዱስ የያዛችሁ ዘፍጥረት ምዕራፍ 28 ላይ ያለን ክፍል ነው የምንመለከተው። ከቁጥር 10 ጀምሮ እስከ 17 ድረስ አነባለሁኝ። የመልእክቴ ርዕስ የማታውቁት ነገር ይሆናል የሚል ነው። የማታውቁት፣ የማትገምቱት እንዲህ ሊሆን ይችላል ብላችሁ ማታወጡት ማታወርዱት ነገር የሰራዊቱ ጌታ እግዚአብሔር በሕይወታችሁ ላይ ያደርጋል። ከናንተ ፕሮግራም ውጪ የሆነ ከመጣችሁበት ልማድ ውጪ የሆነ አሜን በሉ ባካችሁን። ከሰው ራዳር ውጪ የሆነ አሜን 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 አሜን። ማታውቁት ነገር ሕይወታችሁ ላይ መብቀል ይጀምራል። በጓዳችሁ ላይ ማታውቁት ነገር መሆን ይጀምራል። ኢየሱስን ብቻ ከፍ ከፍ የሚያደርግ ነገር መሆን ይጀምራል። የሚያምን ይጮህና አሜን ይበል ባካችሁን። ሰው አይሸትም የናንተ ነገር ከዚህ በኋላ። ተረጂ አይሸትም ከዚህ በኋላ። ረዳታችሁ አምላካችሁ ብቻ ይሆናል። አጋዣችሁ አምላካችሁ ብቻ ይሆናል። በእናንተ የሚታየው ጠረን የኢየሱስ ብቻ ይሆናል። የሚያምን ይጮህና አሜን ይበል ባካችሁ። ያዕቆብም ከቤርሳቤ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ፣ እነሆም እግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ ነኝ። እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ላንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ ባንተ በዘርህም ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ እጠብቅሃለሁ፣ ወደዚህችም ምድር እመልስሃለሁ፣ የነገርሁህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነው። ምን አይነት የሚገርም ቃል ነው ወዳጆቼ ሆይ! የያዕቆብን ሕይወት ነው የተረኩላችሁ። ያዕቆብ እግዚአብሔር ብዙ ቸርነት ቢያደርግለትም ያዕቆብ የማይገባውን ክብር ያገኘ ሰው ቢሆንም በስጋ አምሮቱ ተታሎ ጌታ እንዲሁ ሊያከብረው ሲችል፣ እንዲሁ ከመሬት ሊያነሳው ሲችል፣ በራሱ መንገድ ሄዶ ለመክበር፣ በራሱ መንገድ ሄዶ ፊተኛ ለመሆን የታገለ እግዚአብሔርንም ያሳዘነ የሥጋ አባቱንም ያሳዘነ ታላቅ ወንድሙንም ያሳዘነ ሰው ነው። ጌታ እየቻለ እንደማይችል ቆጥሮ አቋራጭ መንገድ የሄደ ሰው። አንዳንድ ጊዜ እኮ በሕይወታችን እንደዚህ ነው የሚሆነው። ጌታ እየቻለ ከብላቴንነታችን ዘመን ጀምሮ ክንዱን እያየን ግን የሆነ የሚፈትነን ነገር አለ። የወንድሙን ብኩርና ወሰደ።
መሰረት አድርጎለት ከጅምሩ ያዕቆብን ወደድኩ ኤሳውን ጠላሁ ብሎ እግዚአብሔር ኪዳን ገብቶለት የያዕቆብን ሕይወት እግዚአብሔር ራሱ ጀምሮት ባይሯሯጥ ራሱ እኮ እግዚአብሔር ሊያከብረው ጀምሯል እኮ ያዕቆብን ተደርጎለት ለምን እንዳልተደረገለት እንደሚሆን አላውቅም። ወንድሞቼ እናቶቼ ጌታ የኛ ባለውለታ ነው። የጌታ አሻራኛ ሕይወት ላይ አለ። ጌታ ያላደረገልን ነገር ምን አለ? ከምን አላነሳንም? ጌታ የትኛውን ኃጢአታችንን ነው ይቅር ያላለው? ጌታ ዓለምን እንዳላይ ዓይኔን ተቆጣጠር ዓይኔን ተቆጣጠር ቀስ በቀስ እንዳልሄድ ወደ ጠፊው ዓለም ወደ አታላይ ዓለም አንተ ብቻ እንድትሆን ማርና ወተቴ በፊት እንድገኝ ይሄ ነው መሻቴ ይሄ ነው ጸሎቴ። ዝናም ከበሬታ ይጠፋሉ ፈጥነው አይደለም ዘላቂ ሀብትም እንደ ጢስ ነው ዘላለም ነዋሪ ኢየሱስ ብቻ ነው ዘላለም ነዋሪ ኢየሱስ ብቻ ነው። ዝናም ከበሬታ ይጠፋሉ ፈጥነው አይደለም ዘላቂ ሀብትም እንደ ጢስ ነው ዘላለም ነዋሪ ኢየሱስ ብቻ ነው። እጆቻችሁን ከፍ አድርጉ በጌታ ፊት። ኢላሚና ሙረሴ ከዲደ ማጋቦራ ካቦራ ተደርጎልኛል አመሰግንሃለሁ። ምህረት ተቀብያለሁ አመሰግንሃለሁ። አይገርምም? ታላቁ ለታናሹ ይገዛል የሚለው ቃል ከጌታ ዘንድ እንዲወጣ ያዕቆብ ምን ጥረት አደረገ? ምንም። አንዳንዱ ነገር እንዲሁ ጌታ ስለፈቀደ የሚሰጠን እኮ ነው። ፊት ስለተሰለፍን ሳይሆን ቸርነቱ በያዕቆብ ያምራል። ቀደም ማለት በያዕቆብ ያምራል በማጭበርበር መንገድ መሄድ። ምን ጎደለብኝ ብሎ ምን አጣሁ ብሎ እግዚአብሔር በምን መንገድ አልረዳኝም ብሎ አስቦ የወንድሙን ብኩርና ወሰደ። አታሎ የአባቱን የዓይን መፍዘዝ ተከትሎ የእናቱን ምክር ሰምቶ የታላቅ ወንድሙን በረከት ወሰደ። የታላቅ ወንድሙን በረከት ሲወስድ እሰደዳለሁ ብሎ አስቦ እኮ አይደለም፣ ይባረካል ብሎ አስቦ ነው። ነገ ጣጣ የሚያመጣበትን መንገድ ማን ይመርጣል? ምን ገምተው ነገር እኮ አይደለም በህይወታችን የሚሆነው። ያለ እግዚአብሔር ፈቃድ ጌታ እያዘነ የምናደርገው ነገር ሁሉ ዋጋ ሳያስከፍለን አይቀርም። በቃ የወንድሜን በረከት ወስጄ ሃሌሉያ ሁሉን ተቆጣጥሬ በሰላም ኖራለሁ ብሎ ሲያስብ
ከባድ ስደት ውስጥ ገባ። ይሄ ስደት ያዕቆብ ያሰበው ስደት አልነበረም። ባያጭበረብርም ጌታ የገባለት ኪዳን ይበቃው ነበር፣ ያኖረው ነበር፣ ፊተኛ ያደረገው ነበር። ታስታውሱ የለ ዮሴፍ ሁለቱ ልጆቹን ታላቁ ልጁን ምናሴንና ታናሹን ልጁን ኤፍሬምን በአባቱ በያዕቆብ ፊት አቅርቧቸው እንዲባረኩ። ቀኝ እጅ የሚጫነው በታላቅ ልጅ ላይ ነው፣ ግራ እጅ ደግሞ የሚጫነው በታናሽ ልጅ ላይ ነው። አይኖቹ ለማየት የፈዘዙት ያዕቆብ የዮሴፍ ልጆች በፊቱ ሲቀርቡ እንዳቀራረባቸው ቀኝ እጁን በታላቁ ምናሴ ላይ ግራ እጁን በታናሹ ኤፍሬም ላይ ሊያደርግ ሲገባ እጁን አጠላልፎ ለታላቅ የሚገባውን ክብር ለታናሹ ሰጠ። ጌታ ሊባርክ ሲፈልግ እኮ በተዘዋወረም እጅ ይባርካል። ምንድነው የኛ ሩጫ? ምንድነው በራሳችን መንገድ መሄድ? ማንን ለማሳጣት ነው? እግዚአብሔር አይሰማም ለማለት ነው? እግዚአብሔር አይረዳም ለማለት ነው? እግዚአብሔር ጥሎኛል ለማለት ነው? ለምን ይሆን መንፈስ ቅዱስ እየተናገረን ያለው? አሁን አላውቅም። ያዕቆብ የወንድሙን በረከት አታሎ ከአባቱ ከወሰደበት ጊዜ ጀምሮ መረጋጋት አልቻለም። ወጣ ከቤት ታላቅ ወንድሙን ኤሳውን ፈርቶ። የጌታ ቃል ብቻውን ያኖረኛል ብሎ አለመረጋጋት ሌላ ጣጣ ውስጥ ነው የሚጨምረው። መጽሐፍ እንዲህ ይላል፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ምን የሚለኝ? የሚሰማኝ። ከእናቱና ከአባቱ ቤት ወጥቶ ወደ አጎቱ ቤት በስደት ለመሄድ መንገድ ሲጀምር በያዕቆብ አይምሮ ውስጥ ሁለት ከባባድ ነገሮች አሉ። አንደኛ በማጥፋቱ ምክንያት የሚወቀስበት የሊና ወቀሳ፣ ሁለተኛ ወንድሜ በመንገድ ይደርስብኝና ይገለኝ ይሆን የሚል ፍርሃት። ትላንት ያልነበረ ፍርሃት የመጣው ካጭበረበረ በኋላ ነው። ጌታ ማይከብርባቸው የምንሄድባቸው መንገዶች ጣጣ ጎትተው ነው የሚያመጡብን። የሌለ ጣጣ ከዚህም ከዛም ጎትተው ነው የሚያመጡብን። ማረፊያ ጌታ ብቻ ነው። የሄደ ድንገት መንገድ ላይ ፀሐይ ጠለቀችበት። መንገዱን መቀጠል አልቻለም። መንገድ ላይ ለማደር ተገደደ። ከወንድሙ ጋር ይኖር የነበረው፣ ከእናቱ ጋር ይኖር የነበረው፣ ከአባቱ ጋር ይኖር የነበረው የፊተኛነት እድል ከእግዚአብሔር ዘንድ የተሰጠው ያዕቆብ ይሄን ሁሉ ነገር አጥቶ ብቻውን ሲሄድ ድንጋይ ጓደኛው ሆነ። ያለ ፕሮግራሙ መንገድ ላይ ለማደር የተገደደበት ይሄ ሌሊት ድንጋይን ጓደኛው አደረገ። ድንጋይ ከመንገድ ላይ ወሰደና በጭንቅላቱ ስር አድርጎ ተንትርሶ ተኛ። ሌላ ሶስተኛ ስጋት ጭንቅላቱ ውስጥ ተጨመረ። የህሊና ወቀሳ አለበት። ወንድሜ መጥቶ ይገለኝ ይሆን የሚል ፍርሃት አለበት። ሶስተኛ ፍርሃት ተጨመረበት። በማድረበት መንገድ ላይ ሌላ አደጋ ይገጥመኝ ይሆን የሚል። በርግጥ ነግቶ ነገ መንገዴን ቀጥዬ አጎቴ ላባ ቤት እገባ ይሆን? ከወንድሜ አምልጬ በመጣም እዚህ ደግሞ በሌሎች ሰዎች እጅ ሞቼ አድር ይሆን? ከባድ ፍርሃት። በምን ድፍረት ጌታዬ አለልኝ ይበል? የምንሄድባቸው መንገዶች አቅመ ቢስ ያደርጉናል እኮ ወንድሞቼ እናቶቼ። በተኛበት ሌሊት ላይ ያሰበው ሳይሆን ያላሰበው ነገር ሆነ። እግዚአብሔር ተገለጠለት። ለባረካችሁ እግዚአብሔር ይገለጥላችሁ። እግዚአብሔር ይገለጥላችሁ።
ከበድ ያለ ጌታ መንፈስ አለ ዛሬ በመካከላችን። ባርካችኋል። እግዚአብሔር ይገለጥላችሁ። በእናንተ ህይወት ትይዩ፣ በእናንተ ቤት ትይዩ እግዚአብሔር ይገለጥላችሁ። ሰማይ ተከፍቶ አየ። መሰላል ከሰማይ ወደ ምድር ተዘርግቶ አየ። በዛ መሰላል ላይ መላእክት ይወጡበታል ይወርዱበታል። ይሄ ሁሉ ያዕቆብ የሚያውቀው ነገር አይደለም። እግዚአብሔር በመሰላሉ ጫፍ ላይ ቆሞ ድምጽ ማሰማት ጀመረ ለያዕቆብ። እኔ የአባቶች የአብርሃምና የይስሐቅ አምላክ እግዚአብሔር ነኝ። እሺ ና ይችን አንተ የተኛህባትን ምድር ላንተም ለዘርህም እሰጣለሁ። ለኔ አዎ፣ ለዘሬም አዎ። አቤት ምሕረት እንዴት ታላቅ ነው! አቤት ምሕረት እንዴት ታላቅ ነው! መጽሐፍ እንዲህ ይላል መዝሙር 32 ላይ ኃጢአቱ የተከደነችለት እግዚአብሔርን በደሉን የማይቆጥርበት ሰው ምስጉን ነው። የተኛበትን ምድር አያውቀውም ያዕቆብ። የተኛበት ምድር ላይ ህልም የለውም፣ እቅድ የለውም። ተገዶ ነው እዚህ ያደረው። እሰጣለሁ አይደለም። የተኛበት ምድር ላይ ሄዶ ላባ ቤት ራሱ እድሜ ልክ የመክረም ፕሮግራም የለውም። እሰጣለሁ፣ ላንተም ለዘርህም እሰጣለሁ። ባንተ ብቻ የሚያቆም አይደለም፣ ለዘር ማንዘር የሚተላለፍ ይሆናል። አንሱጆቻችሁን ባካችሁ። አቤት ምሕረት እንዴት ታላቅ ነው! አቤት ምሕረት እንዴት ታላቅ ነው! መለኪያ የለው መስፈሪያ። የጌታ ምሕረት አንዳንዶችን ቋሚ ከሆነ በሽታ ያድናቸዋል። የጌታ ምሕረት በመንገዳችሁ ላይ ይገናኛችኋል። ቸርነቱ እየፈጠነ ወደ ህይወታችሁ ይመጣል። አቬና ማጋዳጋ ቦራካዳ ባጋ ቦሮጎዶጎዶ ራራ ጌታ ምሕረት አደረገ ጌታ። ፖሮዲጋላ ቦራቺያና ሞስታ ምሕረቴን አደርጋለሁ፣ ማዳኔን አደርጋለሁ፣ ፈውሴን አደርጋለሁ ይላል የሰራዊት ጌታ እግዚአብሔር። ሊዘንብ የተንጠለጠለ ደመና አየሁና ምሕረቴ እኮ ነው በላቸው አለኝ ጌታ እግዚአብሔር። ላንቺ ቤት አዘነ ጌታ፣ ላንተ ቤተሰብ ራራ ጌታ። ምሕረቴ እኮ ነው ብሏል ጌታ። ምን ሊሆን እንዳለ አላውቅም፣ ግን ምሕረቴ ነው ብሏል ጌታ እግዚአብሔር። ምሕረቱ ፈውስን በቤታችሁ ላይ ያደርጋል። እኔ ካንተ ጋር ነኝ፣ በምትሄድበት ምድር ሁሉ እጠብቅሃለሁ። መጠበቅ አለብኝ እኔ ጌታ ሆይ፣ እኔ ያጠፋሁ መጠበቅ አለብኝ። ኤሳው እኮ አላጠፋም፣ ተሸወደ እንጂ አልሸወደም። ኤሳውን መጠበቅ ያለበት ያዕቆብ ነው። ሲራራ ጌታ ሲራራ። አሜን ብሎ ባካችሁ። አውጅ ብሎኛል። የእግዚአብሔርን ምሕረትን ያውጃለሁ።
ኦ በምድሬ በኢትዮጵያ ላይ የእግዚአብሔርን ምሕረት አውጃለሁ። በምትሄድበት መንገድ እጠብቃለሁ። ስትሄድ አጎተ ላባ ቤት እየሄድክ እንዳለ አውቃለሁ። እጠብቃለሁ። ምን እንበለው? ከምን ጋር ይገጥማል? ከየትኛው ስራችን ጋር ይገጥማል? ለዚህ እኮ ነው በምህረቱ ማንቀልደው። ለዚህ እኮ ነው ምህረቱን መቀለጃ ማናደርገው፣ ማይገባንን ስለተቀበልን። ለዚህ እኮ ነው ምህረቱ አለልኝ ብለን እንደፈለግን ማንቀብጠው። ሳይገባን የተቀበለው ነው ምህረትና ያለን በእጃችን ላይ አይገባንም። ያዕቆብ ከእንቅልፉ ተነሳ። ምንድነው ያየሁት? ምንድነው የሰማሁት? ኧረ ምን ጉድ ነው? እኔ እኮ አላወኩም። በህሊናዬ የለም። የኔ ጌታ ፍቅሩ መች ቀንሶ ያውቅ፣ እርሱ ያው ነው አልተለዋወጠም። አላወኩም ነበር። እንደዚህ እግዚአብሔር እየተከታተለኝ እንዳለ አላወኩም ነበር። እንደራራልኝ አላወኩም ነበር። እግዚአብሔር ከኔ ጋር ኪዳን እንዳለው አላወኩም ነበር። ኃጢአቴን እንደከደነልኝ አላወኩም ነበር። እናንተ አገልግሎት ላይ ልዩነት ይሆናል። ቀን ቁጠሩ። እግዚአብሔር ተናግሮ ከሆነ ቀን ቁጠሩ። በፊት ለፊታችሁ ፈቀቅ አልል ያሏችሁ ነገሮች ፈቀቅ ማለት ይጀምራሉ። እድሜ ልክ ከኔ ጋር ሊኖር ነው ወይ ያላችሁት በሽታ ለቋችሁ ይሄዳል። ትንቢት ነው እየተናገርኩ ያለሁት በጌታ በኢየሱስ ስም። ከቤተሰብ ጋር ፈጽሞ የተቆራረጣችሁ የጌታ ቸርነት ሰላም ያደርጋል። ደግሜ ማገለግል አይመስለኝም የምትሉ በእጥፍ ክብር ታገለግላላችሁ። ለምን? ማታውቁት ነገር በቤታችሁ ስለሚሆን፣ ምህረት ስለሆነ፣ ጌታ ስለራራ፣ ጌታ ጣልቃ ስለገባ። ካመናችሁ ጮሁና አሜን በሉ ባካችሁ። ይሄ እግዚአብሔር ቤት ነው። ይሄ የሚያስፈራ ቤት ነው። የሰማይ ደጅ ነው። አላወኩም ነበር አለ። ለጌታ ኢየሱስ ክብር ይሆንለት። ለጌታ ኢየሱስ ክብር ይሆንለት። ማታውቁት ነገር ይሆናል። ጌታን ብቻ ለማክበር ተዘጋጁ። በሰው ለመፍረድ ሳይሆን ጌታን ብቻ ለማክበር ተዘጋጁ። ራሳችሁን ለማጽደቅ ሳይሆን ምሕረቱን ለማግነን ተዘጋጁ። ሃሌሉያ። እግዚአብሔር ያዕቆብን እያዋራው እንዳለ ማን ያውቃል? ድፍት ብሎ ይሆናል። የታባቱ ሊሉ እኮ ይችላሉ። ምህረቱ እንደደረሰለት ማን ያውቃል? ቤተሰቦቹ የማያውቁትን ምድር ጌታ አሳልፎ እንደሰጠው ማን ያውቃል? ዮናስ እንዳልሞተ ማን ያውቃል? የጣሉት መርከበኞች ወደ ተርሴስ የሚሄዱ ነበሩ። እነሱ ጥለውት ሄደዋል። ማን ያውቃል ዮናስ እንደገና እድል ማግኘቱን? ዮናስ አቅጣጫ ቀይሮ በክብር ብቅ ማለቱን ማን ያውቃል?
ዮናስን እንደገና ጌታ እየላከው እንዳለ ማን ያውቃል? ሲያምሰን ሲያናውጠን የነበር የታባቱ ይኸው ጣል ነው ሂሳቡን አገኘ እኛ ተረጋጋን ብለው መንገዳቸውን ቀጥለዋል እኮ ግን እንደገና እንደተነሳ ማን ያውቃል? የጌታ ምሕረት በሕይወታችሁ እንደዚህ ያደርጋል። ውድቀት በእናንተ ሕይወት ላይ አይሆንም። የጌታን ድምጽ ነው ሹክ እያልኳችሁ ያለሁት ወንድሞቼና እህቶቼ። ስብራት በቤታችሁ ላይ አይሆንም። በቃ ራራ ጌታ ራራ መንፈስ ቅዱስ በቃ ምሕረቱ ቀደመ። ማታውቁት ደመና ማታውቁት ክብር ማታውቁት ምሕረት ያልጠበቃችሁት ጉብኝት በጌታ በኢየሱስም በቤታችሁ ላይ ይሆናል። አምላካችሁን ለመገናኘት ተዘጋጁ። ምሕረቱን ለመቀበል ተዘጋጁ። ለምስጋና ተዘጋጁ። ለሌሎች ለመትረፍ ተዘጋጁ። ጌታ ያሳያችሁን ለመውረስ ተዘጋጁ። ከምሕረቱ የተነሳ እንግዳ ነገር በቤታችሁ መሆን ይጀምራል። ሃሌሉያ። ሐውልት ተከለ ተነሳና ያዕቆብ ይሄማ የእግዚአብሔርን ምሕረት ማሳየት አለበት ብሎ ሐውልት ተከለ። ይሄ የኔ ጽድቅ የሚቆምበት ሳይሆን ምሕረቱ የሚገንበት ቦታ ነው ብሎ መረሳት የለበትም ብሎ ሰዎች እንዳወሩባችሁ አይሆንም። እናንተም እንደፈራችሁት አይሆንም። የራሱን ቤት አጥቶ ከቤተሰብ ተለይቶ እየሄደ ስደተኛ የፈራ ሌላ መሬት ይስጠው ጭራሽ ከምሕረቱ ውጭ ምንም ሊሆን አይችልም። በራሱ የሚመጻደቅ ሰው ካለ ታብዮአልና ውድቀት መሆኑ አይቀርም። ለምሕረቱ ተዘጋጁ። ማታውቁት ነገር ይሆናል።